ጋር እኮ አልተፈራረምኩም እኮ ባሌ አይደለህም እኮ እንደዚህ ልትለኝ አትችልም። ሁላ መወስነው ነገር የፈለግኩትን ማድረግ እችላለሁ። ፍቅረኛ እንጂ ሚስትህ አይደለሁም። ብሩኬ ሀይሚዬ እያለች ያለችው አንተን ጠላው አይደለም፣ ፍርሚያ የለንም፣ በህጋዊ አይደለንም፣ ባልና ሚስት አይደለንም፣ ፍቅረኛሞች ነን እንጂ እያለች ነው። እስቲ ይሄ እኮ ቀላል ነው። ፍርሚያ ፈርመክ ህጋዊ ሚስት ሀይሚዬ። እንግዲህ ሀይሚዬ እኔና አንተ አልተፈራረምንም፣ ፍቅረኛሞች ነን እንጂ ህጋዊ ሚስት አይደለውም ብላለች። እንግዲህ ቤቱ ወስዷት ቆልፏታል። ትናንትና የተለቀቀውን ቪዲዮ አይታችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በሀይሚዬ ቤት ቪዲዮ ተለቀዋል። ብሩኬ እንግዲህ በግድ እያለ ነው። እኔ ብሩኬ ወንድማችን እሷ እንደምትፈልገው በህጋዊ በፍርሚያ እንደዛ አድርገህ ነው መጨረስ ያለብክ እንጂ በግድ አታስፈራራት። ሲጀመር ያው ጨክንባት አይደለም እንደማጨክንባት እናውቃለን። ሀይሚዬ መጨክንም ያው እስቲ እኛንም አሳርፉን። እኛንም ጨረቃ ፋሚሊዎች ለእናንተ የሚጨነቁ ቲክቶክ መንደር፣ ዩቱብ መንደር በጣም የሚጨነቁ ልጆች አሉ። እስቲ ቶሎ በሉና ቶሎ ተፈራረሙና ወይ ሀይሚ እንደ አብርሽና እንደ ሩታ አንድ ልጅ ዱፕ አርጊ። እስቲ እንደ አብርሽና እንደ ሩታ አንድ ልጅ ቶሎ አምጪና እንገላገል። የሀይሚንና የሀይሚን አልኩኝ የአብርሽና ሩታ ራሱ እኮ አርግዛ ሁሉ አናምንም ስንል ነበር። አናምንም ሲባል ነበር ሆዷ እስኪገፋ ድረስ። እውነት ለመናገር እኔ አላመንኩም ነበር ሩታን እርግዝና። ሁሌ አረገዘች ፕራንክ እየተባለ ባልና ሚስት እየሆኑ ቤት ውስጥ ተከራይቶ አንድ ላይ የኖሩ ራሱ ውሸት ነው እየተባለ እያለን የሚሉ ብዙዎች የሚሉ ነበር። እኔ በበኩሌ ራሱ አላምንም ነበር። ሩታ ካረገዘችና ከወለደች በኋላ ነው ሁሉም ባልና ሚስት እንደሆኑ የእውነት ፍቅራቸው የመጀመሪያ ፍቅራቸውም የእውነት እንደሆነ ያምን ነው ማለት ነው። እናንተ ያው አንድ ላይ ናችሁ፣ ፍቅረኛሞች ናችሁ፣ ብትጋቡም ደስ ይላል፣ ያምርባቸዋል። ግን ፋሚሊን እስቲ ያስደስቱ፣ ፋሚሊያችሁን አስደስቱ። ጨረቃ ፋሚሊዎችን ማዳም ቀሞች የሚጨነቁትም ማለት ነው እስቲ ያስደስቱ። እስቲ እንደተባለ ወይ ደግሞ አንድ ልጅ ዱፕ አርጊ። እንግዲህ ገና ነኝ ትያለሽ። እንደኛ ቢሆን ቶሎ ብላችሁ በቤተሰብ ቶሎ ብላችሁ ሽምግልናም ቢሆን ሰርግም ካልሆነ ቶሎ ብጨርሱ ደስ ይላል። እንግዲህ ቀለበት ጥያቄ፣ ጋብቻ ጥያቄ ምናምን የሚባል ነገር ነው ሁሌ የምናየው እንጂ እስካሁን ድረስ በቤተሰብ ሽምግልና ሄዶ ቤተሰብ ያውቃል አንድ ላይ እንደሆናችሁ። ፍቅረኛም ከሆነ ፍቅረኛ አብራችሁ የሰራችሁም ከሆነ ሁሉም ያውቃል። እና የብሩኬ እናትም ታውቃለች፣ የሀይሚ አባትም ጋሽዬ ያውቃሉ። እኛ ሚዲያ ላይ ያለንም እናውቃለን። እንግዲህ ግን የእውነት በደንብ ለማመን የሆነ ልጅ ቢመጣ ብትጋቡ በህጋዊ ደስ ይላል። ፍርሚያ የለንም። በክርስቲያኖች እንግዲህ ፍርሚያ ነው የሚባለው። እንደኛ በሙስሊም ግን ወንድና ሴት ያው ቢዋደድም ቢተያይም ቢመራረጥም ኒካ የሚባል አለ። ቤተሰብ መስጠት ማለት አለ። እሷ ብትወደው ራሱ ግዴታ ኒካ ካልተሆነ አንድ ቤት መኖርም አይፈቀድም። ፍቅረኛ ተብሎም አንድ ላይ መኖር አይፈቀድም። ሰው በድብቅ ሊያደርግ ይችላል። ልጆች ብዙ ጊዜ በአሁኑ ሰዓት በተለይ ሊያደርጉ ይችላሉ፣ ግን አይፈቀድም በሸሪያ ማለት ነው። በሙስሊም እንደዛ ነው። ግን ሀይሚዬ ያው ፍርሚያ የለንም እኛ ፍቅረኛሞች ነን እንጂ ባልና ሚስት አይደለንም እያለች ነው። እንደኔ እንደ ሀሳብ ማለት ነው። ሀሳቧን ብታሟላላት እሷ የፈለገችው አሁን ፍርሚያውን ህጋዊ መሆን በግድ ልታስገድደኝ አትችልም፣ በፍቃዴ ነው እያለች ነው። እንግዲህ በግድ ማስገደድ ሳይሆን በፍቃዷ ራሱ ያን ብዙ ቻሌንጅ እያሳለፋችሁ ነው። ብዙ ነገር እያሳለፋችሁ ነው። አንዴ የተጣላችሁ ሀይሚ እያለቀሰች እየተጎዳች፣ ብሩኬም እንደዛው ብዙ ፈተናዎችን ያሳልፋችኋል። ኦዲየንሳችሁ ከእናንተ ጋር እየተጨነቀ ማለት ነው። ለዚህ አሁን ጥሩ ደረጃ ላይ ነው ያላችሁት። አብራችሁ ብትሆኑ ብትጋቡ ብትወልዱ ከለስ ብሩኬም ጥሩ ልጅ ጸባይ ያለው ልጅ ሀይሚዬም እንደዛው ትመጣጠናላችሁ። ቶሎ ብላችሁ እንደው በፊት እንኳን የውሸት ወይ ደግሞ ዝም ብሎ ፍቅረኛሞች ብትሆኑ ራሱ ቶሎ ወደ ትዳር ወደ ህጋዊ ብትገቡ ደስ ይለናል ማለት ነው። ማሮቼ
ፍቅሮቼ አለች ሀቢባ። እንኳን እላችኋለሁ። ጨረቃ ፋሚሊዎች እስቲ እናንተ ምን ትላላችሁ? ሀይሚ ተረጋጊ ትላላችሁ፣ ብሩኬ ጀግና ትላላችሁ። እንግዲህ የተለያየ ኮሜንት አለ። ኮሜንት ማንበብ ወዳለው እኔ በጸባይ ሰዓት ቢዚ ካልሆንኩኝ ቪዲዮ ሳይ ኮሜንት ነው ቶሎ ብዬ ማነበው። ቲክቶክም ስገባ እንደዛው ነው። እና ብሩኬና ሀይሚ ቶሎ እስቲ ይጋቡና ይውለዱ የምትሉት ጨረቃ ፋሚሊ ብሩኬና ሀይሚ የምትወዱ ማለት ነው። እና ኮሜንት ጻፉልኝ፣ እኔንም አበረታቱኝ። ቻናል ይቀዝቅዟል ውዶቼ። ዩቱብ ከዩቱብ ርቅ ያለው እንግዲህ እስቲ አሁን በምችለው አቅም እየተመለስኩኝ ነው። ላይክ አድርጉልኝ ጨረቃ ፋሚሊዎች እላችኋለሁ። ብሩኬና ሀይሚ ቶሎ በህጋዊ ባልና ሚስት ይሁኑ እንደምትሉት ማለት ነው። ባልና ሚስት ይሁኑ የምትሉት እስቲ ላይክ አድርጉ።